ሴት ልጅ ከተፈጠረች ጀምሮ የወር አበባ አለማየት ነው ፕራይመሪ አሚኖሪያ ምን እንደሆነ እነግራቸዋለሁ። ይህ ፕራይመሪ አሚኖሪያ ብዙ ጊዜ የእድሜያቸው 16 ዓመት ድረስ ደርሰው የወር አበባ ካልመጣ እንደ ችግር እንቆጥረዋለን። ምርመራ ያስፈልጋቸው ወይ ደግሞ 14 ዓመት ላይ ሆነው ምንም የፒበርቲ ወይም ደግሞ የሰከንደሪ ካራክተሪስቲክ አግዚለሪ ላይ ጸጉር በምርት በታች ደግሞ ጸጉር አለመውጣት ካለ በ14 ዓመት ምርመራ መጀመሪያ ያስፈልጋል። ምክንያቶቹ ምንድን ናቸው የሚለውን ነገር ነግራቸዋል። ዋናዎቹ በአራት ዋና ዋና ክፍሎች ሊከፈሉ ይችላል። የመጀመሪያው ከጭንቅላት ላይ የሆርሞን በተለይ ማስተር ግላንድ የሚቆጣጠረው ሃይፖትላመስ አለ። ማስተርስ ሃይፖትላመስ የሃይፖትላመስ የሚባለው ጎናዶትሮፒን ሪሊዚንግ ሆርሞን የሚባለው አለማመንጨት ይችላል። በተለያየ ላይመነጭ ይችላል። በተፈጥሮ ለምሳሌ ካልማንስ የሚባለው ሆርሞን ላይረጭ ይችላል። የዚህ ዋናው ይሄ ትእዛዝ የሚሰጠው ለማስተር ግላንድ ሚሊቶሪ አለመኖር መጨረሻ ላይ ፌሴች እንዳይኖር ያደርጋል። ያ ደግሞ እንቁላል ያደርግባቸዋል። ስለዚህ እነዚህ ሰዎች ጭንቅላት ላይ ያን ብቻ ሳይሆን ሃይፖትላመስ ላይ እና ፒቱተሪ ላይ ያሉ ጢዎች ምናምንም እንደዚህ ሊያደርጉ ይችላሉ። ይህ ሃይፖጎናዲዝም እንለዋለን። ሁለተኛው ደግሞ ሃይፐርጎናዶትሮፒክ ሃይፖጎናዲዝም። ይሄ ከጭንቅላት ይመነጫል፣ ጎናዶትሮፒን ይለቀቃል፣ ይለቀቃል። ነገር ግን እታች ኦቫሪ ግን ግብረ መልስ አይሰጥም። በዛም የተነሳ ሃይፖጎናዲዝም እንለዋለን። ያው ሃይፐርጎናዶትሮፒክ ነው ግን ሃይፖጎናዲዝም እንለዋለን። ይሄ አሁን ለምሳሌ ፕራይመሪ ኦቫሪያን ፌኖች እንቁላል ግብረ መልስ ማይሰጡ እነዚህ ሆርሞኖች ማለት ነው። ያው ኢንሰፊሽንሲ ፕራይመሪ ኦቫሪያን ኢንሰፊሽንሲ ካለ ሌሎች ሬዚስታንት ኦቫሪያን ሲንድረም ምናምን የሚባሉ ነገሮች ያም ሆነ ለዚህ ለልጅና ለፌሴች ግብረ መልስ የማይሰጡ የእንቁላል አይነቶች ሊኖሩ ይችላሉ። ላክቶሴኒያ ሌሎች ነገሮች ይህንን እንቁላል ላይ ሊችላት ይኖራል ማለት ነው፣ እንዳይሰሙ ያደርጋል ማለት ነው። ሶስተኛው ደግሞ የክሮሞዞም አብኖርማሊቲ ነው። እነዚህ ክሮሞዞም አብኖርማሊቲ ደግሞ በአፈጣጠር ላይ በተለይ በጣም የሚታወቀው የተርነር ሲንድሮም የምንለው ነው። 45 አንድ ኤክስ ክሮሞዞም ያነሰ ነው። በዛ የተነሳ ደግሞ እንቁላል ማክሮቻው በስነስርዓት አያድግም። እንቁላል በስነስርዓት አያድግም። ኦቫሪው በትክክለኛ ኦቫሪ አይኖራቸውም። ስለዚህ የትኛውም አይነት መድኃኒት የሚሰጥ ግብረ መልስ አይሰጡም። እነሱም ይቸገራሉ ማለት ነው። ያው እንደዚህ አይነት ኤክስ ክሮሞዞም ላይ አንዳንዴ ማይነር ዲሊሽኖች ምናምን ሲኖሩም እንትን ሊያመጡ ይችላሉ ማለት የወር አበባ መቅረት ሊያመጡ ይችላሉ። አራተኛውና የመጨረሻው ደግሞ ያው ዲቨሎፕመንታል ፕሮብሌሞች ናቸው። እድገት ላይ ሙለሪያና ጀነሲስ የምንላቸው በተለያዩ ምክንያቶች ሙለሪያም ሊሆን ይችላል። በሌሎችም ደግሞ የአፈጣጠር ችግር ሲፈጠር ለምሳሌ አንዳንዱ ትራንስፈር ቫጂናል ሲስተም የምንለው የግድግዳው የማህፀን ቫጃይና የምንለው ግድግዳ ይሰራና እንትኑን ላያሳልፍ ይችላል። የተሰራ ወር አበባም ቢኖር ኢንዶሜትሪየምም ኖርማል ሪያክት ቢያደርግም ለእንትን ግን እሱም ላይወጣ ይችላል። ስለዚህ ሊጠራቀም ይችላል በትራንስቨርስ ፌዝ። ኢምፐርፎሬት ሃይመን የምንለው ነገር አለ። ይሄ ኢምፐርፎሬት ሃይመንም በራሱ እንትኑን ሊያሳልፍ የተሰራውን ሊያሳልፍ ይችላሉ። ይሄ በፕራይመሪ አሚኖሪያ ላይ ዋና ዋናዎቹ የወር አበባ ምንም ጭራሹን ለማታይ ሴት የምናደርገው እና ልናይ የምንችላቸው ሁኔታዎች ናቸው። ቀጣይነት ሰከንደሪ አሚኖሪያ ምንድን ነው፣ ለምን ይከሰታል የሚለውን በተከታታይ ማቅረብላችሁ መሆኑን በአክብሮት ገልጽላችኋለሁ። መልካም ቀን ይሁንላችሁ።